ከአክሱም ታሪክ ጋር በተያዘ ንጉስ ነጃሺ አብሮ ይጠቀሳል። ነገር ግን የኦርቶዶክስ ካፊር ወገኖቻችን ድሮ ንጉስ ነጃሺ የሚባል የለም ከነጭራሹ ብለው ይሸመጥጡ ነበረ። ነገር ግን እንደ አርኪኦሎጂ ጥናት ነብያችን መሐመድ አለይሂ ሰላቱ ወሰላም ደቀ መዛሙርቶቻቸውን ወደ ኢትዮጵያ በላኩበት ዘመን ስለነበረው ንጉስ አርኪኦሎጂ ጥናት ያረጋግጣል። በዚህ ዘመን ያሉት ትምህርት ቀመስ የሆኑት ነገር አርኪኦሎጂ ጥናት አለ ምናምን ሲባል ላለማስወገር ምን ይላሉ? ንጉሱ አለ አዎ፣ ነገር ግን እስልምናን አልተቀበለም የሚል መከራከሪያ ነው ያቀረቡትና ሰሞኑን አንዲት አራማዊት የምትባል የሚል ፌስቡክ ስም የያዘ የጻፈውን አነበብኩኝና ከዛሬ 18-19 ዓመት በፊት የኢትዮጵያ ሲኖዶስ ልብ በሉ ያኒ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ቤተክርስቲያኒቱን የሚመራው ሲኖዶሱ በአጼ መለስ ዘመን የነበሩት ፓትርያርኩ አቡነ ጳውሎስ በሳቸው ዘመን ንጉሱ አልሰለምም የሚል ነገር እንደ መግለጫ ለህዝቡ እንደማሳወቅ አድርጓቸው ነበር። መረጃ ብለው ያቀረቡት የአርኪኦሎጂ ጥናት የተገኘውን ሳንቲሙ ላይ መስቀል አለ የሚል ነው ያቀረቡት። እና ይሄን ቪዲዮ የሰራሁት እኔ እስልምና ገርሞኝ ነው። እስልምና ትንሽ እንኳን ስህተት የለበትም እንዴ የሚለው ገርሞኝ ነው። ምክንያቱም በእስልምና መዛግብት ነብዩ መሐመድ አለይሂ ሰላቱ ወሰለም ለኛ የነገሩን ነጃሺ ፍትሃዊ ንጉስ ነው፣ ነጃሺ ሰለመ አሉን እንጂ ነጃሺ ሀገሪቱን ይዞ ሰለመ፣ እስልምና ለህዝብ ሰበከ፣ ሳንቲም ቀየረ፣ መንግስቱን ወደ እስልምና ገለበጠ አላሉ። ስለ አንድ ግለሰብ ነው የሚያወራው፣ ስለ ነጃሺ ፈቀጥ። ነጃሺ ሰልሟል፣ ወንድማችን ሰልሟል፣ ወንድማችን ሞቷል፣ ሰላተል ገይብ እንስገድለት ያሉት ነብያችን መሐመድ አለይሂ ሰላቱ ወሰለም ናቸው። እና እኔ ገረመኝ እስልምና እንግዲህ እስልምና ራሴ ሃይማኖት ነው አልহামዱሊላህ። ግን እስልምና ለምን ጥቂት እንኳን ስህተት የለበትም የሚለው ነው የገረመኝ። ምክንያቱም እስልምና ሃይማኖት ነጃሺ እንደዚህ አድርጓል አላለም። በቃ ስለ ነጃሺ ስለ አንድ ግለሰብ ስለ ንጉሱ መስለም ብቻና ብቻ ነው እያወራ ያለው። እንግዲህ የአርኪኦሎጂ ጥናት የራሳችሁ ትርክት የራሳችሁ ጥናትና ታሪክ አረማህ የሚባል ንጉስ እንዳለ ካረጋገጠ ነጃሺ የሚለው ንጉስ የሚለው ቃል ተወስዶ በአረበኛ ቀላጤ ነው ነጃሺ የተባለው እንጂ ነጃሺ የሚለው እናትና አባቱ ያወጡለት ስም ነው አላለም እስልምና። በሐዲስ መረጃ የተቀመጠው ማለት ነው። የነብያችን አለይሂ ሰላቱ ወሰላም ሚስቶች ወደ ኢትዮጵያ የመጡት ሷሃቦቹ እንደውም ወደ 15 ዓመት ነው የኖሩት በአክሱም ያኒ አጠቃላይ በአክሱም አካባቢ በትግራይ ክልል ማለት ነው ንጉሱ ህዝቡን በሚያስተዳድርበት አካባቢና በትግራይ ስለነበሩ ቤተክርስቲያን ያዩትን የተናገሩትን እንደ ህያው መረጃ ይጠቀማሉ። ምኖች የትግሬ ኦርቶዶክሶች ምናምኖች ማለት ነው። ነገር ግን ያንኑ ሐዲስ ስለ ነጃሺ መስለም ሲያቀርብ አናቅም ይላሉ። እንዲህ የሚባል ነገር የለም። ኦኬ ቤተክርስቲያኑን አይተው ስለ ቤተክርስቲያኑ ስለምን የመሰከሩትን እንደ መረጃ ከወሰዳችሁ ሐዲሱን እንደ መረጃ ከተጠቀማችሁ ነጃሺ ሰልሟል የሚለው መረጃ ወዳችሁ ሳይሆን በግዳችሁ መውሰድ አለባችሁ። እና ነጃሺ ሰልሟል በዚህ ዘመን የምናስተላልፍላችሁ መልእክት የኢትዮጵያ የኦርቶዶክስ ሲኖዶስ መሪዎች፣ ጳጳሳቶች፣ የአክሱም ገዥዎች፣ የትግራይ ቄስና መነኩሴ እንደ ነጃሺ ብትሰልሙ ይሻላችኋል። በዛን ሰዓት አይ ቲንክ የቤተ ክርስቲያን ሽኩቻ በቃ ጉባኤው ምኑ እርስ በርስ የሚናታረክበት የነበረ ነው። እንግዲህ ኢየሱስ ፈጣሪ ነው ምናምን ማርያም ፈጣሪ ናት የሚለው በተለያየ ስብሰባ ምናምን የመጣ እንደሆነ ነገስታቱ ያውቃሉ። እንግዲህ ነጃሺ በዛን ሰዓት ትኩረት ያገኘ ንጉስ ነው። ይህ ንጉስ ክርስትና በምን ታሪክ እንዳለፈ ያውቃል። ተግባብተናል። አንዱ ኢየሱስ ፈጣሪ ነው ሲል አንዱ አይደለም ሲል እየተጣሉ እንደመጡ ንጉሱ ታሪኩን ያውቃል። አምላክ ነብይ ልኳል ኢየሱስ ሰው እንጂ ፍጡር አይደለም የሚል ነገር ሲመጣለት ይሄ ለሱ ወርቃማ አጋጣሚ ነው። ያን ወርቃማ አጋጣሚ በመጠቀም ሰልሟል። ስለዚህ አስባችሁታል እንዴት እስልምናን ይቀበላል አንድ ንጉስ ነው እንዴ? ንጉስማ በድሮ ዘመን የነበሩ ነገስታቶች በቤተክርስቲያን ውስጥ የሚደረገውን ሴራና ደባ ያውቃሉ። እንደ መነኩሴና ለመነኩሴ የሚደባደብበት ጊዜ ነበር እኮ ታውቃላችሁ። ኦርቶዶክስን ከካቶሊክ ይዞ የተገነጠለው መነኩሴ ዲዮስቆሮስ ይባላል። እሱም በቦክስ አናፍጠውት ጥርሱ ምናምን ይሽራል የወላለቀ ሰውዬ ነው ታውቃላችሁ፣ መነኩሴው ማለት ነው። እኔ ያልኩት ካልሆነ በሚል ማለት ነው። ስለዚህ በቤተክርስቲያን ውስጥ የነበሩ ቀሳውስትና መነኮሳት ይጓቸውን ተከትለው አንዱ የሆነ ዶግማ ያመጣል፣ አንዱ የሆነ ቀኖና ያወጣል። እርስ በርስ አይስማሙም ነበር። ነገስታቱ ከእንደነዚህ አይነት የቄስና የመነኩሴ ደባ ማምለጥ ይፈልጋሉ። ስለዚህ ነገስታት በዛን ዘመን የነበሩ ነገስታት ለመስለም ትልቅ እድል ነው የሚያጋጥሙት። ያንን እድል ነው ነጃሺ የተጠቀመው እና
ሳንቲሙ ላይ መስቀል ተገይቷል እንዴ? እስልምና እኮ ሐዲስ እኮ ነብዩ እኮ መስቀሉን ሳንቲሙን ቀየረ፣ ንጉስ ስለሆነ ህዝቡን ቀየረ አላለም እኮ። ነጃሺ ሰለመ ነው ያሉት። እና በነጃሺ ላይ የአላህ ሰላም ይሁን። የነጃሺ ዘመዶች ሰልማችሁ ነጃሺ ወደሚገባበት ገነት ብትገቡ ለእናንተ ምን ይመስላችኋል ነው የምንላችሁ። ካልፈለጋችሁም እዛው እነ ዲዮስቆሮስ እና አትናቴዎስ የገቡበት ገሃነም ታይዛችሁ ትገባላችሁ። ስላሴን የመሰረቱት ጋ ትገባላችሁ። እኛ ግን ከንጉሳችን ከወንድማችን ከነጃሺ ጋር አላህ ይሰበስበናል ኢንሻአላህ ቢኢዝኒላህ። ባላህ እዝነትና ረህመት ከነጃሺ መንደር በገነት እንሆናለን። አላህ ይዘንለት ለነጃሺ ላለሁኝ ይህን ይመስላል።